የምትመራው በማን ፍቃድ ነው? በማን ነው? በጌታ አላህ ነው። በእነ አሜሪካ አይደለም። ወሊላሂ ሙልኩ ሰማዋቲ ወልአርድ ወማ በይነሁማ ያለው የሰማይ ንግስና የምድር ንግስና በመካከላቸው ያለው ሁሉ የኔ ነው አለ። አሁንም አላህ በዓለም ላይ የነገሰ ንጉስ ነው። እነ አሜሪካም እነ እስራኤልም ከሱ ቁጥጥር ሊወጡ አይችሉ። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ነው። የፈለገውን ነገር ሁን ካለው ይሆናል ነው። ይሄንን ማመን ነው። የመጨረሻውና አራተኛ መርተበቱል ኸልቅ ወልኢጃድ መፍጠርና ማስገኘት የሚለውንም ማመን ምን ማለት ነው ስንል አጠቃላይ በዓለማችን ላይ ያለ ነገር በጠቅላላ ነገር የሚለው ስያሜ የሚመለከተው ኤኒቲንግ ማተር የተባለ ሁሉ አላህ የፈጠረውና ያስገኘው የሱ የፍጥረት ሥራ ውጤት ነው ብሎ ማመን ነው። አላህ ብቻውን ፈጣሪ ነው። ከሱ ውጭ ያለ በጠቅላላ ምንድነው? ፍጥረትና ግኝት ነው። ከአላህ ጋር አብሮ የነበረ ያልተፈጠረ ጥንታዊ የሚባል ምንም ነገር የለም። አላህ ብቻውን ነው ከምንም ነገር በፊት የነበረው። ነገራትን ሁሉ ካለመኖር ወደ መኖር ያመጣውና ያስገኘው እሱ ነው። ስለዚህ አላህ የሁሉም ነገር ፈጣሪ ነው ብለን እናምናለን። አላሁ ኻሊቁ ኩሊ ሸይ ኢላል ቁርአን ሸይ ነገር ማተር የተባለን ሁሉ የፈጠረ እርሱ ነው። አላህ ኻሊቅ ነው። ከሱ ውጭ ያለው ሁሉ ግን ምንድነው? ፍጥረትና ግኝት ነው። ከእርሱ ጋር አብረው ነበሩ ተብለው የሚጠሩ ምንም ነገራት የሉም። ረሱላችን ሰለላሁ ዐለይሂ ወሰለም ካነ አላህ ከምንም በፊት ነበረ፣ ወለም የኩን ሸይኡን ገይሩ ከሱ ውጭ ሌላ ምንም ነገር አልነበረም። ወፊ ሪዋየት ወለም የኩን ሸይኡን መዐህ ከሱ ጋር አብሮ የነበረም የለም፣ ብቻውን ነበር። ከዛ በኋላ ነው ዛሬ አለ የሚለው ስያሜ የተሰጣቸውን ነገራት ሁሉ የፈጠረው ያስገኘው። እሱ የሁሉ ነገር ፈጣሪ ነው። ከሱ ውጭ ያለው ነገር ሁሉ ደግሞ ምንድነው? ፍጥረትና ግኝት ነው። አላህ ብቻውን ፈጣሪ ነው። ኢብራሂም አለይሂ ሰላም በሱረቱ ሳፋት ወገኖቹን ሲቃወማቸው ምንድነው ያለው? ጣዖታትን እየጠረቡ ሲያመልኩ የነበሩትን ቃለ አተዕቡዱነ ማ ተንሒቱን በራሳችሁ እጅ የጠረባችሁትን የሰራችሁትን ተመልሳችሁ ታመልካላችሁ አለ። ወላሁ ኸለቀኩም ወማ ተዕመሉን አላህ እናንተንም የምትሰሩትን ጣዖታትን ጭምር የፈጠረ ጌታ ሆኖ አለ። ጌታ አላህ እኛን ብቻ ሳይሆን የፈጠረው ዛሬ እኛ የምንገለገልባቸውን የምንሰራቸውን ሁሉ ያስገኘና የፈጠረ ጌታ እርሱ ነው። ብቻውን ፈጣሪ ነው። እነዚህን አራት ነገር አንድ ሙስሊም አምኖ ከተቀበለ በቀዳ ወልቀድር አመነ። ምን ብዬ ካለ በዚህ ዓለም ላይ እየሆኑ ያሉ ወደፊት የሚሆኑ ነገራት ሁሉ አላህ ዘንድ ቀድሞ የታወቁ ናቸው። ከሱ ዕውቀት የሚወጣ የለም። ሁሉም ነገር አስቀድሞ በለውሃል መሕፉዝ ተወስኖ የተጻፈ ነው። እሱ ያልጻፈው ወደዚህ ዓለም የገባ ምንም ነገር የለም። በዚህ ዓለም ላይ የሚሆኑ ነገራት ሁሉ በሱ ፍቃድና ይሁንታ ስር የሚሆኑ ናቸው። ከጌታ አላህ ፍቃድ ከመሺአው የወጣ ያፈነገጠ ምንም ነገር ሊኖር አይችልም። አላህ የሁሉ ነገር ፈጣሪ አስገኝ ጌታ ነው ብሎ ማመን፣ አራቱን አምኖ መቀበል በቀዳ ወልቀድር ማመን ይባላል። ስለዚህ ለዛሬ ተራ ቁጥር 1 እና ተራ ቁጥር 2 ላይ እነዚህን ነጥብ ተመለከትን ማለት ነው። በተራ ቁጥር 1 በቀዳ ወልቀድር የማመን ሁክም ሃይማኖታዊ ብይኑ ግዳጅ መሆኑን አየን። ተራ ቁጥር 2 እንዴት እንመን ለሚለው ጥያቄ አራቱን ማዕዘናት ወይም እርከኖች ባካተተ መልኩ እናምናለን ብለናል። ግልጽ ነው ወንድሞች? ዱዓ ባደርግ ቀደርን ሊቀይረው ይችላል ወይ ይላል። አይችልም ነው ብለው። እንዴት ከተባለ የምታደርገው ዱዓ ራሱ አንድ የቀደር ፓርት ነው። ለምሳሌ ምን ማለት ነው? ቀደርን ሊቀይረው ይችላል። እኔ በአሁኑ ሰዓት በድህነት ኑሮ ነው የምኖረው፣ በበሽታ እየማቀቅኩኝ ነው። ያ ረቢ ብዬ እጄን አንስቼ ዱዓ ሳደርግ ድህነቴን በሀብት እንድትቀይረው እንደዚሁም ደግሞ በሽታዬን ወደ ጤና ቀይረ እንድትመልስልኝ ነው ቢባልና በዱዓህ መሰረት አላህ ሀብታም ቢያደርግህ አላህ ጤነኛ ቢያደርግህ ቀደር ተቀየረ ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር ተሻገርክ ነው። ለምን? ድሃ መሆንህም በሽተኛ መሆንህም ቀደር እንደነበረው ሁላ በዱዓ ሰበብም ድህነቱ ወደ ሀብት
በሽታው ወደ ጤና መቀየሩ ምንድነው? ቀደር ነው። ስለዚህ ያረግነው ዱዓ ቀደርን እንዲቀይር ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር እንድንሸጋገር ነው። ግልጽ ነው። ታዲያ ጉዳዩ እንደዛ ከሆነ ሐዲሱን ምን እናድርገው? ላ የሩዱ القضاء الا الدعاء ዱዓ ካልሆነ በስተቀር ቀዳ ወይም ቀደርን የሚመልሰው ምንም ነገር የለም ብሏልና እንዴት እናስማማው ሲባል የሐዲሱ መልእክት ለማለት የተፈለገው ዱዓ ከቀዳ ወልቀድር የወጣ ለብቻው ዳር ሆኖ አላህ የቀደረውን ነገር ሲፈልግ እውን የሚያደርግ ሲፈልግ የሚመልስ ማለት ሳይሆን ዱዓ በህይወታችን ውስጥ ተጽዕኖ ፈጣሪ መሆኑን መግለጫ ነው። አላህ ባንተ ላይ የሆነ በላእን ከወሰነ እዚህ በመታደርገው ዱዓ ደግሞ ሰበብ ዱዓው ወደ ላይ ሲወጣ ያን በላ አግኝቶት አንተ ላይ እንዳይወርድ ከተከላከለ የመጀመሪያው በወንጀል ሰበብ የመጣው በላ አሁን ደግሞ ባረከው ዱዓ ሰበብ በላው ከተመለሰ ምን ሆነ ማለት ነው? ቀደሩ ተቀየረ ነው። መቀየር ማለት ግን ከቀደር መውጣት ማለት ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር መሸጋገር ነው። ለምን በሌላ ሐዲስ እንደተባለው ዱዓና በላ እላይ ላይ ይገናኛሉ ነው። ፈያዕተሊጃኒ ኢላ የውሚል ቂያማ እስከ ቂያም ቀን ድረስ ይታገላሉ አሉ። የትግሉ ውጤት ምንድነው ሲባል ዑለማኡል ኢስላም ምን አሉ? የተደረገው ዱዓ ጠንካራና ኃይለኛ ከሆነ የመጣውን በላ እዛው አትሞስፌር ላይ ያስቀረዋል። ዱዓው ደካማ ከነበረስ ሙሉ በሙሉ አያስቀረውም፣ በከፊል ወደታች ይወርዳል፣ ከፊሉ በዱዓው ሰበብ እንዲቀንስ ይደረጋል አሉ። ዞሮ ግን ያ የተወሰነው በላም ቀደር ነው። በዱዓው ሰበብም መቅረቱ ወይ ግማሹ ከፊሉ ብቻ እንዲመጣ መደረጉ ምንድነው? ቀደር ነው። ስለዚህ እኛ የተማርነው ትምህርት ዱዓ ቀደርን ይቀይራል የሚል መልእክት ሳይሆን አንደኛውን ቀደር በሌላኛው ቀደር መቀየር ስለሚቻል እጅ ሰጣችሁ አትቀመጡ ለማለት